ካሏት 10 ሚሊዮን ገደማ የህዝብ ቁጥር 8.5 ሚሊዮን የሚሆነው ህዝብ መጤ ነው። 1.5 ቢሊዮን ዶላር ፈሶበት 828 ሜትር ርዝመትና 163 ወለሎች ተነባብረው ያስጌጡት የዓለማችን ረጅሙ ህንፃ መገኛው እዚህ ነው። በዓለም የአርቲፊሻል ኢንተለጀንስ AI ሚኒስትር ያላት ብቸኛ ሀገር ናት። ውሃ ስር ያሉ ህይወት ያላቸው ነገሮች ትርኢት ማሪን ላይፍ የሚያሳዩ አኳቲክ የሆቴል ክፍሎች ያሉባት ሀገርም ናት። የዓለማችን ውዱና ግዙፉ ሰው ሰራሽ ደሴትም መገኛው እዚህ ነው። በሀገሪቱ አንዳንድ አካባቢዎች ፌራሪ፣ ቡጋቲና ላምቦርጊኒ የፖሊስ መኪና ሆነው ሳይረን አብርተው ሲከንፉ ካየ በእርግጠኝነት ያለው እዛች ሀገር ውስጥ ነው። መካከለኛው ምስራቅ ፖለቲካና የዓለምን ንግድ የምትዘውረዋ የባህረ ሰላጤዋ ቱጃር ሀገር ሚሊዮኖች ከስሟ ይልቅ ከከተሞቿ በአንዱ ስም ይጠሯታል። ያድርግብህና ከምድር ወደ ሰማይ በ1 ኪሎ ሜትር ርቀት ገደማ ከፍ ብለህ ራስህን የዓለማችን ውድና ከመሬት የራቀው ሬስቶራንት ውስጥ ካገኘኸው ያለባት ሀገር ዩናይትድ አረብ ኤሚሬትስ፣ ከተማዋ ደግሞ ዱባይ ስትሆን የአጎራባቾቿን መብራት በርቀት እያየ እራት የምትበላበት አትሞስፌር ሬስቶራንት ህንፃ ቡርጀ ከሊፋ ነው። በሆነ አጋጣሚ ወደ ዱባይ መጓዝ ሀሳብ ኖሯችሁ እስካሁን ካልተሳካ የሄዳችሁትም የእስካሁኑ ጉዟችሁ ሂደት ምጥት ከሆነ በዚህ ቪዲዮ ዱባይን ብቻ ሳይሆን የተባበሩት አረብ ኤሚሬትስ ጓዳ ጎድጓዳ በምናብ እንቃኛለን። አብራችሁን ቆዩ ግብዣችን ነው። በገልፍ ምድር እዚህና እዛ የተበታተኑ 7 ግዛቶች እንደ አውሮፓውያን አቆጣጠር በ1968 ቅኝ ገዢያቸው የነበረችው ዩናይትድ ኪንግደም ከእንግዲህ ነው ወጥቼላችኋለሁ ሰብሰብ ብላችሁ ህብረት ፍጠሩ አለቻቸው። ከ7ቱ ግዛቶች 6ቱ ህብረት ፈጥረው በ1971 የመካከለኛዋ ምስራቅ ሀገር ተወለደች። ከአንድ ዓመት ቆይታ በኋላ የቀረችው አንድ ግዛትም ተቀላቀለቻቸው። ዩናይትድ አረብ ኤሚሬትስ 83600 ኪሎ ሜትር ስኩዌር የቆዳ ስፋት ሲኖራት ከኢትዮጵያ ጋር ካነጻጸርናት በ14 እጥፍ ታንሳለች። ከዚህ ውስጥ 80% የሀገሪቷ ስፋት የምትሸፍነው የሀገሪቷ ርዕሰ መዲና አቡዳቢ ናት። ከአረቢያን ፔንዙላ በደቡብ ምስራቅ በኩል የምትገኘው ሀገር በደቡብና በምዕራብ ክፍል ሳውዲ አረቢያ፣ በደቡብ ምስራቅ ኦማን፣ በስተ ሰሜን ፐርሺያ ገልፍ ያዋስናታል። ዩናይትድ አረብ ኤሚሬትስ እንደ ሀገር እንድትቆም ትልቁን አስተዋጽኦ ያደረገው መሪ ሼክ ዚያድ ቢን ሱልጣን አልናህያን ሲሆን የዩናይትድ አረብ ኤሚሬትስ አባት በመባል ይታወቃል። አቡዳቢ፣ ዱባይ፣ ሻርጃ፣ አጅመን፣ ኦማልኳን፣ ፉጄራ እና ራስ አልኬማ እያንዳንዳቸው በእስላማዊ መሪዎች ይመሩ የነበሩት እነዚህ ሼክ ዶምስ ወደ አንድ ህብረት እንዲመጡ ከእንግሊዞች ጥሎ መውጣት ባለፈ የአቡዳቢው ገዢ ሼክ ዚያድ ቢን ሱልጣን አልናህያን አስተዋጽኦ ቀላል አልነበረም። 7ቱ ኤሚሬቶች ተሰባስበው እንደ አውሮፓውያን አቆጣጠር በ1971 የዛሬዋ ዩናይትድ አረብ ኤሚሬትስ ተወለደች። በአንድ ማዕከላዊ አስተዳደር ወደ አንድ ሀገር የመጡት ኤሚሬትሶች በአንዳንድ ጉዳዮች ላይ ነፃነታቸውን ሳያጡ በወታደራዊና ኢኮኖሚያዊ ጉዳይ ራሳቸውን ለማጠናከር ያላቸውን የተፈጥሮ ሀብት ተስማምቶ ለመጠቀም መሰረተ ልማታቸውን፣ የባህል ትስስራቸውን፣ ፖለቲካዊና ሀገራዊ ቁመናቸውን ለማሳደግ ጠቅሟቸዋል። እንደተመሰረተች የተባበሩት መንግስታት ድርጅት አባል የሆነችው ዩናይትድ አረብ ኤሚሬትስ አቡዳቢን ዋና ከተማዋ አድርጋ ያሏት ሀብቶችን መጠቀም ጀመረች። ጥቂት ዓመታት ውስጥ የመጣው ለውጥ ለማምጣት ግን ነገሮች አልጋ ባልጋ አልነበሩም። ከአጎራባቾቿ ሳውዲ አረቢያና ኢራን የሚነሱ ትኩሳቶች፣ ያልተሟላ መሰረተ ልማት፣ የማያስተማምን ወታደራዊ አቅም፣ ከነዳጅ ውጪ እንደ ሀገር ረጅም አብረቶ ለመጓዝ የሚያጠራጥር የተፈጥሮ ሀብት ስጋትና የሀገሪቷ ተወላጆች ቁጥር አነስተኛ ስለነበር የሰው ሀብት በተለይም በሰራተኛ እጥረት ተፈትናለች። ሀገርን እንደ ሀገር አንድ አድርጎ ለማስቀጠል የነበረው የመከላከያ ሰራዊት ቁመና አስተማማኝ አለመሆን፣ ከወደ ኢራንና ኢራቅ የነበሩ የደህንነት ስጋቶች፣ ተበታትነው የነበሩት ግዛቶች እንደ ሀገር የማስተዳደር ፈተናዎችን ተጋፍጣለች። በግማሽ ክፍለ ዘመን ውስጥ ጭው ያለ በረሃ ያረበበበትን ምድር አሳ በማጥመድና በትናንሽ ንግዶች ይተዳደሩ የነበሩ የተበታተኑ ማህበረሰቦችን አንድ አድርጎ ሀገር ከመገንባት አልፎ አሁን ያለችበት ስፍራ ላይ እንድትገኝ ማድረግ ለብዙዎች ተአምር ነው። ከፍተኛ ሙቀት ያላት ሀገር ጥቂት ዝናብም አላት። ግን ዝናቡን ተከትሎ ከዓመት በፊት የተከሰተው ኃያል ነፋስና ጎርፍ ብዙ ውድመት ማስከተሉ የቅርብ ትዝታችን ነው። ከበረሃማው ሀገር ልማድ ከፍ ያለ ዝናብ መዝነብና አውዳሚ ጎርፍ ለመከሰቱ የተለያዩ ምክንያቶች ይነሳሉ። የሜትሮሎጂ ባለሙያዎች ደረቅ አየርና ሙቀት በሚቆላት ምድር እንዴት እንዲህ አይነት ከባድ ዝናብ ጣለ የሚለውን ሲያብራሩ የዓለም የአየር ንብረት ለውጥና ሀገሪቷ የምትገኝበት ቦታና ሁኔታ እንደ ዋነኛ ምክንያት ያነሳሉ። ሌላው ለከተሞቿ በጎርፍ መጥለቅለቅ እንደ ምክንያት
ምክንያት የሚነሳው ከተሞቿ በአስፓልትና በጥብቅ ኮንክሪት የተሰሩ ስለሆኑ ምንም አይነት ውሃ ማስረጊያ መንገድ ያለመኖሩና የተለየ የድሬኔጅ ሲስተም ባለመኖሩ ምክንያት ለከተሞቹ በጎርፍ መጥለቅለቅ እንደ ምክንያት ይነሳል። የተባበሩት አረብ ኤሚሬትስ የመጓዝ እቅድ ያለው ሰው ከህዳር እስከ መጋቢት መጀመሪያ ጥሩ የሚባል የአየር ንብረት ስላለ የሚመከር ወቅት ነው። ከሰኔ እስከ ነሐሴ ባለው ጊዜ የሚመዘገበውና አንዳንዴ እስከ 50 ዲግሪ ሴንቲግሬድ የሚደርሰው ሙቀት ሌላ ስም ያስፈልገዋል። የፈረንሳዩን ማማ ኤፍል ታወርን በእጁ እንደወጣ የሚነገርለት ፈረንሳዩ ስፓይደር ቡርጅ ከሊፋን ተንፏቆ ለመውጣት 6 ሰዓታት ይፈጅቶበታል። ይህ ማለት ወደ ዱባይ የሚበረው የኢትዮጵያ አየር መንገድ አውሮፕላን ያሳፈራቸውን መንገደኞች ዱባይ አድርሶ በባዶ ቢመለስ ግማሽ መንገድ ይደርሳል። በ2025 መጨረሻ ዓመታዊ ገቢዋ $1 ትሪሊዮን ይደርሳል ተብሎ የተገመተላት ዩናይትድ አረብ ኤሚሬትስ የአጠቃላይ ጂዲፒዋ 75%ን የሚሸፍነው ነዳጅ ሲሆን ኮንስትራክሽን፣ ትራንስፖርትና ሎጂስቲክ፣ ቱሪዝምና መንግስታዊ አገልግሎት፣ ፋይናንስና ኢንሹራንስ፣ ንግድና የወደብ አገልግሎት ዳጎስ ያለ ገንዘብ የምታገኝባቸው በረከቶቿ ናቸው። ብዙ ነገሮቿ ኢምፖርት የምታደርገው ሀገር ቻይና፣ ህንድ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ጃፓንና ተርኪ ትልልቅ የንግድ ሸሪኮቿ ሲሆኑ ከነዚህ 5 ሀገራት ብቻ 35.5 የሚሆነውን ገቢ ምርት ትቀበላለች። የግብርና ምርቶችና ምግብ፣ ኤሌክትሮኒክስና አክሰሰሪዎች፣ ተሽከርካሪዎችና ማሽነሪዎች፣ ውድ ጌጣጌጥና የከበሩ ማዕድናት፣ መድኃኒትና የሕክምና ቁሳቁሶችን ለሀገር ውስጥ ግልጋሎትና ለመልሶ ሽያጭ በገፍ ታስገባለች። ዩናይትድ አረብ ኤሚሬትስ በዓለም አቀፍ ደረጃ ያላትን የንግድ ትስስር ለማጠናከር ኢኮኖሚዋን ይበልጥ ለማሳደግና ያላትን ከባቢያዊ ሚና ከፍ ለማድረግ የተለያዩ ዓለም አቀፍና አካባቢያዊ ድርጅቶች አባል ሀገር ናት። ዩናይትድ አረብ ኤሚሬትስ አባል ከሆነችባቸው ድርጅቶች መካከል የተባበሩት መንግስታት ድርጅት፣ የዓለም ንግድ ድርጅት፣ የአረብ ሊግ፣ አይኤምኤፍ እና አይካኦ፣ ኢንተርፖልና ኦአይሲ፣ ጂሲሲ እና ኦፔክን ለአብነት ማንሳት ይቻላል። የሀገሪቷን ዓለም አቀፍ ተጽዕኖና ያላትን የንግድ ትስስር በማሰብ በርካታ ዓለም አቀፍ ተቋማት ቅርንጫፍ ቢሮአቸውን ዩናይትድ አረብ ኤሚሬትስ ውስጥ በተለይም በዱባይና አቡዳቢ ከፍተዋል። አይኤምኤፍ እና ወርልድ ባንክ፣ የዓለም ንግድ ድርጅትና አማዞን፣ ጉግል እና አይቢኤም፣ ህዋዊና ኤርና ተጠቃሽ ድርጅቶች ናቸው። በዓለም ከፍተኛ የቱሪዝም ፍሰት ካለባቸው መዳረሻዎች መካከል አንዷ ናት። በዓመት ከ20 ሚሊዮን በላይ ቱሪስቶች የሚጎርፉባት ሀገር በየዓመቱ በቱሪዝም ብቻ $50 ቢሊዮን የግሏ ነው። 12% የሚሆነው የሀገሪቷ ጂዲፒ ምንጩ ቱሪዝም ነው። የዱባዩ ቡርጅ ከሊፋ፣ ፓልም ጁሜራ፣ ዱባይ ሞል፣ ሳፋሪ ዴዘርት፣ ስካይ ዱባይ እና የንግድ መናኸሪያ መሆኗ ሚሊዮኖች በፍቅሯ እንዲወድቁ አድርጓል። ፌራሪ ወርልድ፣ የላቨር አቡዳቢ ሙዚየም፣ የሼክ ዚያድ ግራንድ ሞስክ እና ሌሎችም አቡዳቢን ለመጎብኘት በቂ ምክንያቶች ናቸው። የሻርጃ ሙዚየምና ቅርሶች፣ የራስ አልኬማ ጀበል ጃቢስ ተራራና የፉጄራ ባህር ዳርቻዎችንም የሚጎበኟቸው ቱሪስቶች ቁጥር ቀላል የሚባል አይደለም። ከተፈጥሯዊና ሰው ሰራሽ የቱሪስት መስህቦቿ ባሻገር የተባበሩት አረብ ኤሚሬትስ በተለይም ዱባይና አቡዳቢ ውስጥ የተለያዩ የመዝናኛና ዓለም አቀፍ ስፖርታዊ ክንውኖች ይካሄዳሉ። ከነዚህ ክንውኖች መካከል እንደ ግመል የቁንጅና ውድድር አስቂኝና አዝናኝ ሁነት የለም። በሚሊዮን የሚቆጠሩ ድራሞች የሚፈሱበት የግመሎች የቁንጅና ውድድር ብዙ ትዕይንቶች ይታዩበታል። በዚህ የአቡዳቢ አልደፍራ ፌስቲቫል ዳኞቹ ግመሎቹን በተለያዩ መመዘኛዎች ይለካሉ። የግመሎቹ መጠንና ቁመት፣ ከርቭ የሆነ ረጅም አንገትና የጭንቅላት ቅርጽ፣ ተለቅ ያለ ከንፈርና ትልቅ አፍንጫ፣ አይን፣ እግርና ቆዳቸው ሳይቀር ነጥብ ይሰጥባቸዋል አሊያም ነጥብ ይጣልባቸዋል። ከውድድሩ በፊት የግመሎቹ ባለቤቶች ግመሎቹ እንዲያሸንፉላቸው ከፍተኛ መዋለ ንዋይ ያፈሳሉ። ወተትና ማር ግመሎቹን ያስውባቸዋል ይላሉ። ኦይልና ለቆዳቸው ተስማሚ የሆኑ የተለያዩ ትሪትመንቶች በመቀባት ቀላል የማይባል እንክብካቤ ይደረግላቸዋል። የባለቤቶቹን ባናቅም ግመሎቹ ግን የተመጣጠነ የሰውነት ቅርጽ እንዲኖራቸው ኤክሰርሳይስ እና አዘወትሮ ወክ በማስደረግ ያሸናቅጧቸዋል። በዚህ ውድድር ያሸነፉት ግመሎች ባለቤቶች $ሚሊዮን እና ውድና ቅንጡ መኪኖችን ይሸለማሉ። እዛ ሁነት ላይ ባለቤቱ እምትታለብ ላም አትታረድም ካላለ አሸናፊውንም ግመል በሌላ $1 ሚሊዮን መሸጥ ይችላል። የአቡዳቢው አልዋት ባሬስ ኮርስ ተወዳጅ የፈረስ እሽቅድምድም ክንውኖች መቼም አይዘነጉም። በአቡዳቢ የአስማሪና ሰርኪዩት የሚከናወነው ፎርሙላ 1 ግራንድ ፕሪክስ ብዙ የዓለም ዝነኞች የሚታደሙበት ወሳኝ ክዋኔ ሲሆን አቡዳቢ ጂፒ የተሰኘው የምሽት የመኪና ውድድርም ብዙ ታዳሚዎች አሉት። በዱባይ ሜይዳን ሬስ ኮርስ የሚከናወነው እና $12 ሚሊዮን የአሜሪካን ዶላሮች የሚፈሱበት ዱባይ ወርልድ ካፕ ሆርስ ሬሲንግ ውድድርም ሌላው የዓለምን ቀልብ የሚስብ ትርኢት ነው። በዚህ
በዚህ ሁነት የተለያዩ የፋሽንና የመዝናኛ ክንውኖችም ይካሄዱበታል። በየዓመቱ የማይቀረው የዱባይ ቴኒስ ሻምፒዮና የሀገሪቷ ትልቅ መለያ ነው። እጅግ ተወዳጅ የሆነው ክንውን በቴኒሱ ዓለም ትልቅ ስምና ዝና ያላቸው ቴኒሰኞች ሮጀር ፌዴረር፣ ሴሪና ዊሊያም፣ ኖቫክ ጆኮቪች እና ሌሎችም በዚህ ሁነት ታድመዋል። ኦሜጋ ዱባይ ዴዘርት ክላሲክ የሚል ስያሜ ያለው ዓመታዊ የዱባይ ጎልፍ ውድድር በርካታ ጎልፈኞችና የአውሮፓ ባለሀብቶች ይታደሙበታል። ዝነኞቹ ታይገር ሁድ፣ ሮሪ ማይክሮ እና ሰርጂዮ ጋርሻ የዚህ ቶርናመንት ድምቀቶች ናቸው። የዱባይ ማራቶንና የዱባይ ራግቢም ትልልቅ የቱሪስት መስህብ መሆናቸው የማይካድ ሀቅ ነው። በዓለም የአቪዬሽን ኢንዱስትሪ ውስጥ በእኩል ደረጃ የሚፎካከሩ ሁለት ግዙፍ ምናልባትም የኢንዱስትሪው መሪ ሆኖ አየር መንገዶች ያሏት ሀገር ማናት ካላችሁ መልሱ ዩናይትድ አረብ ኤሚሬትስ ናት። መቀመጫውን አቡዳቢ ያደረገው ኢታድ ኤርዌይስ እና የዱባዩ ፍላይ ኤሚሬትስ በየዓመቱ ስካይትራክስ የሚያዘጋጃቸውን ሽልማቶች ጠራርጎ በመውሰድ ግንባር ቀደም አየር መንገዶች ናቸው። ከሁለቱ ግዙፍ አየር መንገዶች በተጨማሪ ፍላይ ዱባይ፣ ኤር አረቢያ እና ዊዝ ኤር አቡዳቢ የመሳሰሉ ታዋቂ አየር መንገዶችም መገኛቸው እዚሁ ነው። ባሏት 1500 አውሮፕላኖች ብዛት በዓለም በስድስተኛ ደረጃ የተቀመጠችው ሀገር አምስቱ አየር መንገዶቿ ብቻ በድምሩ 603 መዳረሻዎች በመብረር ዓለምን ያካልሉታል። በ2024 ብቻ በአንድ ዓመት ውስጥ 92.3 ሚሊዮን ተሳፋሪዎችን ያስተናገደው የዱባይ ኤርፖርት ላለፉት 10 ተከታታይ ዓመታት ብዙ መንገደኞችን በማስተናገድ the world busiest international airport የሚለውን ስያሜ አግኝቷል። በየዘመናቱ ለዛሬዋ ዩናይትድ አረብ ኤሚሬትስ መፈጠር አሻራቸውን ያሳረፉ ኤሚሬትስ ጥቂት አይደሉም። ሰባቱን የተበታተኑ ትናንሽ ግዛቶች ሰብስቦ ሀገር የሚል ስም ያሰጣት የመጀመሪያው የሀገሪቷ ፕሬዝዳንት ሼክ ዚያድ ቢን ሱልጣን አልናህያን ቀዳሚው ባለውለታ ነው። ወንድማማችነት እንዲጎለብት፣ መቻቻል እንዲሰፍንና በአብሮነት ማደግን አልሞ የተነሳው መሪ እንደ ፈረንጆቹ አቆጣጠር እስከ 2004 ድረስ ሀገሪቷን ከመምራት ባለፈ ትምህርት እንዲስፋፋ፣ መሰረተ ልማት እንዲሟላና የሕክምና አገልግሎት እንዲሻሻል ያበረከተው አስተዋጽኦ ቀላል አልነበረም። ህልመኛው የዱባይ ገዢ በመባል የሚታወቀው ሼክ ራሺድ ቢን ሰይድ አልማክቱም ሌሎች አሳደጓት እንጂ አምጦ የወለዳት የለውጧን መሰረት የጣለው እሱ ነው ይላሉ። ዱባይ ከትንሽ የገበያ ቦታነት የዓለም የንግድና ኢኮኖሚ ማዕከል እንድትሆን ትልቁን ሚና ተጫውቷል። የዱባይ ክሪክ መገንባት ለትልቁ ጀበላሊ ወደ መፈጠር ምክንያት ሲሆን ለዱባይ ዓለም አቀፍ ኤርፖርት መገንባትም የመሰረት ድንጋይ ያኖረው ይህ ሰው ነው። ዱባይን ካነሳን በዘመናዊነት የዛሬ መልኳን እንድትይዝ የቀረጻት አርኪቴክቷ እስከ 2006 ድረስ ጠቅላይ ሚኒስትርና ምክትል ፕሬዝዳንት የነበረው ሼክ መሐመድ ቢን ራሺድ አልማክቱምን መዘንጋት የማይቻል ነው። የቡርጅ ከሊፋ፣ የፓልም ጁሜራና የዱባይ ሜትሮ አባት ይህ ሰው ነው። የግዙፉ አየር መንገድ ፍላይ ኤሚሬትስ መወለድና የዱባይ ሞል መገንባት ውስጥ ትልቁ ሚና የተጫወተው መሪ፣ የዱባይ ኤክስፖ 2020 ሐሳብ አመንጪ፣ ዱባይ ከአንዲት ሀገር የንግድ ማዕከልነት ሳትወሰን በዓለም ሳቢና አይነ ግቡ እንድትሆን ይህ ሰው በዚች ምድር መፈጠር ነበረበት። በአረቡ ዓለም የፈረስ ግልቢያና የተለያዩ ስፖርታዊ ክንውኖች እንዲዘወተሩ ያደረገው አርቲፊሻል ኢንተለጀንስ እና ስማርት ሲቲስ መነጣጠል የለባቸውም የሚል አቋም ይዞ የተራመደው ፋዛ የሚል ቅጽል ስም የተሰጠው ሼክ ሐምዳን ቢን መሐመድ አልማክቱምም የዱባይ ባለውለታ ነው። እንደ አውሮፓውያኑ አቆጣጠር በ1971 ስድስቱ የኤሚሬትስ ሼክ ዶምስ ህብረት የፈጠሩበት ዲሴምበር 2ን ብሔራዊ ቀን ብለው በደማቅ ሁኔታ ያከብሩታል። 10 ሚሊዮን ከሚሆኑት ነዋሪዎቿ የራሷ ዜጋ ኤሚሬቲ ከ15% አይበልጡም። ከቀሪዎቹ 8.5 ሚሊዮን ነዋሪዎች ከፍተኛውን ቁጥር ከሚይዙት መካከል 3.9 ሚሊዮን ህንዳውያን፣ 1.7 ሚሊዮን ፓኪስታኒ፣ 750 ሺህ ባንግላዴሽ ዜጎች፣ 700 ሺህ የሚሆኑ ፊሊፒኖች፣ ግማሽ ሚሊዮን ገደማ ሶሪያውያን ሲሆኑ ግብፃውያን፣ ኔፓሊዝ፣ ስሪላንካውያን እና ቻይናውያንም ቀላል ቁጥር የላቸውም። 150 ሺህ የሚደርሱ ኢትዮጵያውያንም በህጋዊ መንገድ በዩናይትድ አረብ ኤሚሬትስ እንደሚኖሩ ይነገራል። አብዛኛዎቹ ሀገሮቹ የእስልምና እምነት ተከታዮች ሲሆኑ ብዙሃኑ መጤዎች የሂንዱይዝምና ክርስትና እምነት ተከታዮች ናቸው። ቁጥራቸው አነስተኛ ቢሆንም ቡድሂዝምና የጂዊሽ እምነቶችም ውስን ተከታዮች አሏቸው። ምንም እንኳን የመጤው ቁጥር ከሀገሬው ዜጋ ከ8 እጥፍ በላይ ቢበልጥም በዚች ምድር ላይ ረጅም ጊዜ በመኖርና በመወለድ ፓስፖርታቸውና የኤሚሬቲ ዜግነት ማግኘት እጅግ ከባድ ነው። በዚች ሀገር በቀላሉ ዜግነት የሚያገኝ ሰው ቢኖር ከኤሚሬቲ አባት የተወለደ ልጅ ብቻ ነው። የሀገሬው ነው እንዲያገባች የሌላ ሀገር ሴት እንደ ዜጋ ለመቆጠርና በጥንካሬው ከዓለም በ8ኛ ደረጃ የተቀመጠውን ፓስፖርት ለማግኘት ከ7 እስከ 10 ዓመታት እዛ ሀገር በትዳር መቆየት ይኖርባታል።
ከ2021 ጀምሮ የተለየ ተሰጥኦ ያላቸውና ዜግነት ቢሰጧቸው ሀገራዊ ፋይዳቸው ከፍ ያለ ነው ለሚሏቸው ስፖርተኞች፣ ኢንቨስተሮች፣ ተመራማሪዎች፣ ዶክተሮችና ኢንጂነሮች ዜግነት መስጠት የጀመረች ቢሆንም ቁጥራቸው ግን እዚህ ግባ የሚባል አይደለም። የ87 ሀገራት ዜጎች በመዳረሻ ቪዛ ብቻ የሚገቡባት ሀገር ኢትዮጵያንን ጨምሮ የሌሎች በርካታ ሀገራት ዜጎች ደግሞ ካለ ኤምባሲ ደጅ ጥናት ኤሌክትሮኒክ ቪዛቸውን ይዘው መግባት ይችላሉ። ፍላይ ኤምሬትስ እና ፍላይ ዱባይ የተሰኙት አየር መንገዶች ከዱባይ በቅርብ ወደ ኢትዮጵያ በረራ የጀመረው ኤር አረቢያ ከሻርጃ አዲስ አበባን መዳረሻቸው ሲያደርጉ ኢትዮጵያ አየር መንገድም በየቀኑ 3 እና በሳምንት 21 በረራዎችን ወደ ዱባይ ያደርጋል። ብዙ የሥራ ዕድሎች እንዳሉባት በሚነገርላት ዩናይትድ አረብ ኤምሬትስ ውስጥ በተለይ በዋና ዋና ከተሞቿ ዱባይና አቡዳቢ የቤት ክራይ ግን ጥብስ ነው ይላሉ። የከተማ አውቶቡስ፣ ታክሲና ሜትሮ ዋነኞቹ የትራንስፖርት አማራጭ ሲሆኑ ከነዳጅ ውሃ ከመኪናው መንጃ ፍቃድ በሚወደድባት ሀገር በቀላሉ የግል ተሽከርካሪ መያዝም ሌላኛው አማራጭ ነው። በጠዋቱ የኢትዮጵያ አየር መንገድ የገባው እንጀራ ቀዘቀዘብኝ ካልክ ትኩስ እንጀራ ከሰዓት አሊያም ወደ ማታ ይገባል በምትባልባት ዱባይ ኪስን ካልጨነቀው ከጠዋት እስከ ማታ የሀበሻን ምግብ እያማረጥክ የምትበላባቸው የሀበሻ ሬስቶራንቶች በሽ ናቸው። ማባያውን እንደሆነ ነገር አድርገዋለሁ ላለ ሰው በኪሱ ልክ ከእንጀራ ጋር መደራደርም ይችላል። እንደ ህንዶቹ 1 ድራም በማይሞሉ ዝርዝር ሳንቲም ፊልሶች ክቡዝን ማጣጣም ለወደደም ኮልድ ስቶር በሽበሽ ነው። በየመንገዱ የሚጠበሰው ሸዋርማም ጊዜም ሆነ ኪስ አይጎዳም ይላሉ። ታይታማ ትጠገበውን የገልፍ ግዛቱ ሀገር ዩናይትድ አረብ ኤምሬትስን የቃኘንበት መሰናዷችን በዚያ በቃን። በቀጣዩ ሳምንት አፍሪካ ውስጥ ሆና ኢኮኖሚያ የፈረጠመ ከአፍሪካዊነቷ ይልቅ የአውሮፓዊነት መልክ ለመያዝ የምትሞክርና በመቶ ሺዎች የሚቆጠሩ ኢትዮጵያን የሚኖሩባትን አፍሮ አፍሪካዊት ሀገር እንጎበኛለን። የዛሬን በዚያ በቃን። ሰላም ቆዩን።